እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለጤናማ ጨጓራና አንጀት ለምግብ መፈጨት ስርዓት የሚረዱ ማድረግ ያለባችሁን ዕለታዊ ልማዶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የጨጓራና የአንጀት ጤና በጣም አስፈላጊ ነው። ምክንያቱም ይህ ስርዓት ምግብን ያደቃል፣ ንጥረ ነገሮችንም ይመጣል፣ የሰውነት በሽታ የመከላከል አቅምን ይገነባል። 70% የሚሆኑት የበሽታ መከላከል ሴሎች የሚገኙት በአንጀታችን ውስጥ ነው። እንዲሁም በአንጎል፣ በስሜት፣ በኃይል፣ በቆዳ እናም በክብደት ላይም ተጽዕኖ ያሳድራል። በሰውነት ውስጥ የሚከሰቱ ብግነቶችን ወይም ደግሞ ኢንፍላሜሽንንም ይቆጣጠራል። ስለዚህ ጤናማ የጨጓራና የአንጀት ሁኔታ ከመድኃኒት ይልቅ በዕለታዊ ልማዶች ላይ የተመሰረተ ነው። እንዲሁም ደግሞ በጣም አስፈላጊ ነው ማለት ነው። በተለይ አንጀታችን ጤናማ ካልሆነ መላው ጤናችን ጤናማ አይሆንም ማለት ነው። ጤናችን የሚጀምረው ሲጀመር ከአንጀታችን ስለሆነ ስለዚህ ለጤናማ ጨጓራና ለአንጀት ጤና የሚረዱ ዕለታዊ ልማዶችን ልንገራችሁ። አንደኛ፣ ቀናችሁን በሞቀ ውሃ መጀመር ነው። የሞቀ ውሃ ከእንቅልፍ በኋላ የምግብ መፈጨትን ያነቃቃል። ከአንጀት ውስጥ መርዛማ ንጥረ ነገሮችንም ያስወግዳል። የአንጀት እንቅስቃሴንም ያሻሽላል። ጥቅሞቹም የሆድ ድርቀትን ይከላከላል፣ የምግብ መፈጨትን ያሻሽላል፣ አንጀትን ለምግብ ያዘጋጃል፣ የአንጀት ሽፋንንም ይጠብቃል። ከእንቅልፋችሁ እንደተነሳችሁ 1 ብርጭቆ የሞቀ ውሃ መጠጣት፣ በተለይ ሎሚ ብትጨምሩበት ደግሞ ምርጥ ነው። ሁለተኛ፣ በየቀኑ በመደበኛ ሰዓት ተመገቡ። የአንጀት ጡንቻዎች ስርዓት እንዲሰሩ ያሰለጥናቸዋል። የምግብ መፈጨት ኢንዛይሞች መለቀቅንም ያሻሽላል። ጋዝንና የሆድ መነፋትንም ይቀንሳል። ጥቅሞቹም የተሻለ የምግብ መፈጨት፣ የጨጓራ አሲድ መቀነስ፣ የምግብ አለመፈጨት ችግር መቀነስ፣ የአንጀት ባክቴሪያዎችንም ያመጣጥናል። ታዲያ ምግቦችን በቋሚ ሰዓት ተመገቡ። በተደጋጋሚ ምግብ አለመብላትን ወይም ደግሞ መዝለልን ደግሞ አስወግዱ። ሶስተኛ፣ ምግብን በቀስታ እናም በትክክል አኝኩ። የምግብ መፈጨት የሚጀምረው በአፍ ውስጥ ነው። በጨጓራና በአንጀት ላይ የሚፈጠረውን ጫናም ይቀንሳል። ያልተፈጨ ምግብ ወደ አንጀት እንዳይደርስም ይከላከላል። ጥቅሞቹም የሆድ መነፋትን ይቀንሳል፣ የተሻለ የንጥረ ነገር መምጠጥ ይኖራል፣ የጋዝና የአሲድ ችግርም ይቀንሳል፣ የአንጀት ምቾትንም ያሻሽላል። ስለዚህ እያንዳንዱን ጉርሻ ከ20 እስከ 30 ጊዜ አኝኩት። ምግብ ስትበሉ አትቸኩሉ ወይም ደግሞ ቶሎ አትዋጡ። በደንብ ማኘክ ያስፈልጋል። አራተኛ፣ በእያንዳንዱ ምግብ ውስጥ ፋይበር አካቱ። እንዴት ይሰራል? ፋይበር ጠቃሚ ለሆኑ የአንጀት ባክቴሪያዎች ምግብ ይሆናል። ፕሪባዮቲክስን ይሰጣል ማለት ነው። የሰገራን እንቅስቃሴ ያሻሽላል። አንጀትን በተፈጥሮም ያጸዳል። ጥቅሞቹም ጤናማ የአንጀት ባክቴሪያ ይኖራል፣ የሆድ ድርቀትን ይከላከላል፣ የአንጀት ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የአንጀት መቆጣትን፣ የምግብ መፈጨትንም ያሻሽላል። ታዲያ ምርጥ የፋይበር ምግቦች የምንላቸው አትክልቶች፣ ፍራፍሬዎች፣ ኦትስ፣ ባቄላ፣ ምስርና ጥራጥሬዎች ምርጥ የፋይበር ምግቦች ናቸው። አምስተኛ፣ ፈርመንትድ ፉድስን ወይም ደግሞ አንዳንድ ምግቦችን በየቀኑ ተመገቡ። እነዚህ ፈርመንትድ ፉድስ የምንላቸው ማለት ነው። እነዚህ ጥሩ ባክቴሪያዎችን ወይም ደግሞ ፕሮባዮቲክስን ይጨምራሉ። የአንጀት ረቂቅ ተዋሲያንን ወይም ደግሞ የማይክሮባዮም ሚዛንን ይመልሳሉ። ጥቅሞቹም ጠንካራ የምግብ መፈጨት ይኖራል፣ የተሻለ በሽታ የመከላከል አቅም ይኖረናል፣
የተቅማጥ እናም የጋስ ችግር ይቀንሳል። የአንጀት ሽፋንም ይሻሻላል። ለምሳሌ እንደ እርጎ፣ አይብ፣ ኪፈርን ተመገቡ። ምርጥ ሰዓት ደግሞ ጠዋት ወይም ደግሞ በምሳ ሰዓት ተመገቧቸው። ስድስተኛ ቀኑን ሙሉ በቂ ውሃ ጠጡ። ይህ ሰገራን ያለሰልሳል። ፋይበር በትክክል እንዲሰራም ይረዳል። የአንጀት ሽፋንንም ይደግፋል። ጥቅሞቹም የሆድ ድርቀትን ይከላከላል፣ የምግብ መፈጨትንም ያሻሽላል፣ አሲድንም ይቀንሳል፣ መርዛማ ነገሮችን ደግሞ ያስወግዳል። ስለዚህ ጥሩ ልማድ ውሃን ደጋግማችሁ በትንሽ በትንሹ ጠጡ። ከምግብ ጋር በጣም ቀዝቃዛ ውሃ መጠጣትን አስወግዱ። ሰባተኛ በየቀኑ ሰውነታችሁን አንቀሳቅሱ። የአንጀት እንቅስቃሴን ያነቃቃል፣ የጋዝ መከማቸትንም ይቀንሳል፣ ወደ አንጀት የሚሄደውን የደም ዝውውርንም ያሻሽላል። ጥቅሞቹም መደበኛ የአንጀት እንቅስቃሴ፣ የሆድ መነፋት መቀነስ፣ የተሻለ የምግብ መፈጨት መኖር፣ ከጭንቀት ጋር የተያያዙ የአንጀት ችግሮችንም ለመቀነስ ይረዳል። ምርጥ ጊዜ ደግሞ የእግር ጉዞ ማድረግ፣ አካልን ማሳሳብ ወይም ደግሞ ስትሬች ማድረግ፣ ቀላል የአካል ብቃት እንቅስቃሴን አድርጉ በየቀኑ ከ20 እስከ 30 ደቂቃ። ስምንተኛ የዕለት ተዕለት ጭንቀትን አስወግዱ። ጭንቀት በቀጥታ በአንጀት ነርቮች ላይ ተጽዕኖን ያሳድራል። ከፍተኛ ጭንቀት የአንጀት ሽፋንን ይጎዳል፣ የአንጀት ባክቴሪያዎች ሚዛንንም ያዛባል። ጥቅሞቹም የጨጓራ ቁስለት መሰል ምልክቶችን ይከላከላል፣ አሲድንም ይቀንሳል፣ የምግብ መፈጨትንም ያሻሽላል፣ የአንጀትና የአንጎል ግንኙነትንም ይደግፋል። በጥልቀት መተንፈስ፣ ጸሎት ማድረግ፣ ጸጥ ያለ ጊዜ ውስጥ ማሳለፍ፣ በቂ እረፍት ማድረግ ጭንቀትን ይቀንሳል። ዘጠነኛ ዘግይታችሁ መብላትን አስወግዱ። በሌሊት የአንጀት ስራ ይዘገያል። ዘግይቶ መብላት ለምግብ አለመፈጨትና ለጋዝም ይዳርጋል። ጥቅሞቹም የተሻለ የአንጀት ጥገና ይኖራል፣ የአሲድ መቀነስ፣ የተሻለ እንቅልፍ መተኛት፣ ጤናማ የአንጀት ስርዓት ይኖራችኋል። እራታችሁን ከመተኛታችሁ ከ2 እስከ 3 ሰዓት በፊት ጨርሱ። አስረኛ በየምሽቱ በቂ እንቅልፍን ተኙ። አንጀት በእንቅልፍ ወቅት ራሱን ይጠግናል። የአንጀት ሆርሞኖችንና ባክቴሪያዎችንም ይቆጣጠራል። ጥቅሞቹም ጤናማ የአንጀት ሽፋን መኖር፣ የተመጣጠነ የምግብ መፈጨት መኖር፣ የተሻለ በሽታ የመከላከል አቅም መኖር፣ የአንጀት ብግነት ወይም ደግሞ ኢንፍላሜሽንም ይቀንሳል። በየቀኑ ከ7 እስከ 9 ሰዓት ጥራት ያለው እንቅልፍን ተኙ። ከመተኛታችሁ በፊት ስልክ ወይም ደግሞ ቲቪን አትመልከቱ። 11ኛ አንጀትን የሚጎዱ ልማዶችን ቀንሱ። በጣም የተቀነባበሩ ጀንክ ፉዶችን አስወግዱ። ከመጠን በላይ ስኳር፣ ለስላሳ መጠጦችን፣ ከመጠን በላይ መብላትንና በጭንቀት ውስጥ ሆናችሁ መብላትን አስወግዱ ወይም ደግሞ ቀንሱ። እነዚህ ለጤናማ የአንጀት ባክቴሪያዎችና ለሽፋኑ ጎጂ ናቸው ማለት ነው። ታዲያ ምርጥና ቀላል የዕለት ተዕለት የአንጀት ጤና መርሃ ግብርን ከፈለጋችሁ ጠዋት ላይ የሞቀ ውሃ መጠጣትና ቀላል የሆነ እንቅስቃሴን ማድረግ፣ ምግብ ደግሞ ፋይበርና ፈርመንትድ ፉዶችን መመገብ እንዲሁም በቀስታ ምግብን ማግኘት፣ ቀን ላይ ደግሞ ውሃን በበቂ መጠጣትና ጭንቀታችሁን መቆጣጠር፣ ምሽት ላይ ቀድማችሁ እራታችሁን ቶሎ መብላትና አእምሯችሁን ማረጋጋት፣ ጥሩ እንቅልፍን መተኛት ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን ጤናማ የሆኑ ልማዶችን የምታደርጉ ከሆነ ጤናማ የሆነ አንጀት እናም የምግብ መፈጨት ስርዓት ይኖራችኋል ማለት ነው። ስለዚህ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።